እዚህ ጋር እንስማ። እውነት ለመናገር ፓስተሮች ያማልዳሉ፣ ማርያም ግን አታማልድም። ይህ የምንለው ለማርያም ጥላቻ ኑሮን ሳይሆን እኛ ማርያምን እንወዳታለን፣ ቅድስት ብጽዕት ናት፣ የኢየሱስ ክርስቶስ እናት ናት። ነገር ግን ያልተጻፈላትን ተጽፎላታል ብለን አናወራ። በቃ ሞታለች፣ በመቃብር ተዘግታለች፣ መቃብር ታትሞባታል። ስለዛ በእኛና በሷ መካከል ምንም ዝምድና የለም። ከሷ ይልቅ ወላጅ እናታችን ስለኛ በደል ስለኛ ኃጢያት ወደ እግዚአብሔር ልትጮህ ልመና ልታቀርብ ትችላለች። ሰምታል ዶኪማስ፣ ሰምታል ቶማስ። አማላጅ አይደለች ሞታ ነው የቀረች ብዙ እየተባለች ማርያም ስታሞች የሞትን ሰባሪ ሕይወት ተሸክማ እንዴት የአምላክ እናት ማርያም ትታማ። ቃሉ በልጁ ያመነ የዘላለም ሕይወት አለው ከተባለ ልጁንም እንድትወልድ አብም የመረጥኩት ማርያምን ነው ካለ የማርያምም ስጋ አምላክ ለመሸከም ፍጹም ከታደለ የአምላክን እናት ሞታ ነው የቀረች በመቃብር አለች ቆይ እንዴት ትላለ? እንኳን እሷ ቀርቶ የኢየሱስ እናቱ እንዲህ ትል አይደለም? ማንም ሰው በኢየሱስ ያመነ በብርቱ ሕይወቱ ዘላለም እያልክ ለስንቱ በአደባባዩ የሞላ ስብከቱ አፍ ብቻ ነው እንዴ ሳታመን በከንቱ። ይገርማል የመረጣቸውን አልቀበል ብለህ በራስህ አንግሰ ወይም ደግሞ ሾመ መንፈስ ቅዱስንም በፍጹም ተቃርነ ከአምላክ እናት ይልቅ ስለኔማ ብለህ ወላጇ እናቴ ናት አማላጄ ብለህ ደግሞ ዛሬ ሾምካት ማርያምን አውርደህ ደሞ እኮ ትል ነበር አማላጅ አልፈልግ ወልድ አማላጄ ነው ስትይ ነበርከው። ደግሞም ዛሬ መተህ ሐሳብ ቀየርከው። ፓስተርም ይችላል ያማልደኝ ያልከው ማርያም ብቻ ሲሆን ልብክ የጠመመው። ፓስተርስ ያማልድ መጽሐፍ ቅዱስ ላይ ምን ላይ ያነበብከው? ምን ላይ ነው? ሰምታል ዶኪማስ፣ ሰምታል ቶማስ። በዛ ቤተ ቃና በሰርግ ቤት ሳለ አንተማ ዶኪማስ የማርያም ምልጃ ትመሰክራለህ። አዎ ሞታለች ቢሉትም ማርያም ተቀብራለች ምስክሩ ናቸው የቶማስም አይኖች። ምልጃዋን ዶኪማስ አይቶ ሲመሰክር ቶማስም አይቷታል አድርጋለች በክብር። ስለዚህ ተስፋ ያረግነውን መንግስቱን ልንወርሰው በኢየሱስ ስም ብለን ክርስቲያን የሆነው ቃሉን ሳንጨምረው ሳንቀንስ ያመንነው ኤልያስ ኃይለኛው ሞትንም ያላየው ዮሐንስም አለ ሞትን ያልቀመሰው ተብሎ ሲነገረን አሜን ብለን ያልነው። ታዲያ ከነዚህማ ከሁሉም የምትበልጠው ማርያም ነው አይደል ሞተች የምትለው? ግን ምንም ብትለው ሕይወትን ታቅፋ ዘላለም ምስኖረው አምላክ የመረጣት እሱ ማርያም ነው። አምላክ የመረጣት እሱ ማርያም ነው እና ዛሬም አለን ዶኪማስ ልጆችሽ ቶማስንም ሆነን ደግሞ ምስክርሽ ማርያም እኛ የምንልሽ የተዋህዶ ልጆች ሁልጊዜም ስንጠራሽ ምልጃሽ ፈጥኖ ደርሶ ከጠላት ከከሳሽ እንተርፋለንና ስለምን እንማሽ። የተዋህዶ ልጆች የእምዬ ቅድስት ድንግል ማርያም ወዳጆች የእመቤታችን የቅድስት ድንግል ማርያም ምልጃ የደረሰለት በሙሉ ፍጹም አላማሽን በማለት ኮሜንቱን አጥለቅልቁት።